አራት ምርጫዎች አሉ። ተመሳሳይ የሆኑ ምርጫዎች ናቸው የተሰጡን። ኢፍ ዩ ዊል፣ ይሄ ዩ ዊል ነው። በአፖስትሮፊ በሚጻፍበት ጊዜ እቺ ምልክት አፖስትሮፊ ትባላለች። ኢፍ ዩ ዊል ፊል ዌል ዩድ ቤተር ጎ ቱ ክሊኒክ። ኢፍ ዩ ዊል ኖት ፊል ዌል ነው የሚለው እዚህ ጋር ኢፍ ዩ አር ኖት ፊሊንግ ዌል። ስለዚህ ከአሰካኩን የቃላት አሰካኩን ራሱን ስናይ የትኛው ትክክል እንደሆነ ማየት እንችላለን። እዚህ ጋር ኢፍ ዩ ዊል ኖት ፊል ዌል ዩድ ቤተር ጎ ቱ ክሊኒክ ለማለት የፈለገው ሀሳብ ምንድን ነው? ጥሩ ስሜት እየተሰማ ካልሆነ ክሊኒክ መሄድ አለብህ ነው ሀሳቡ። ጥሩ ስሜት እየተሰማ ካልሆነ የት መሄድ አለብህ? ክሊኒክ መሄድ አለብህ። ነገር ግን እዚህ ጋር ኢፍ ዩ ዊልን በምናይበት ጊዜ ፊውቸር ነው። ገና ጥሩ ስሜት ማይሰማ ወደፊት አይሆንም። አሁን ላይ ጥሩ ስሜት እየተሰማ ካልሆነ ነው ክሊኒክ መሄድ ያለብህ። ስለዚህ እዚህ ጋር ዊል የሚለው ይጠፋል ማለት ነው በቀላሉ። ሶ ኢፍ ዩ ዊል ኖት ፊል ዌል፣ ዊል ገና ፊውቸር ላይ። እሺ ሌላውን እኔ ኢፍ ዩ አር ኖት ፊሊንግ ዌል፣ ጥሩ ስሜት እየተሰማ ካልሆነ ይሄ ያስኬዳል። ኢፍ ዩ ዊል ኖት ፊል ዌል፣ ይሄም እንደ ኤ አያስኬድም። ስለዚህ ኤ እና ሲን እንጠርጋቸዋለን። ኢፍ ዩ ዊል ኖት ፊል ዌል የሚለው ከቢ እና ከዲ የቱን እንምረጥ? ኢፍ ዩ አር ኖት ፊሊንግ ዌል ዩ ቤተር ጎ ቱ ክሊኒክ። ኢፍ ዩ አር ኖት ፊሊንግ ዌል ዩድ ቤተር ጎ ቱ ክሊኒክ። እዚህ ጋር ክሊኒክ የሚለው ዘ መግባት አለባት። ዩድ ቤተር ጎ ቱ ዘ ክሊኒክ። ስለዚህ ልዩነቱ ምንድን ነው? እዚህ ጋር ዩድ ነው፣ እዚህ ጋር ዩ ቤተር ነው። ዩ አፖስትሮፊ ዲ ዩ ሃድ ነው። ዩ ሃድ ቤተር የሚለውን ነው የሚያሳየው። እሺ አፖስትሮፊ የምታሳይ ዩ ሃድ ቤተር ማለት ምክር ነው። ሃድ ቤተር ፓስት የሃቭ ፓስት ፎርም ሳይሆን ሃድ ብቻ ሲሆን የሃቭ ወይንም የሃዝ ፓስት ነው። ነገር ግን ሃድ ቤተር ነው እዚህ ጋር አንድ ላይ በሚሆንበት ጊዜ አድቫይስን ምክርን ነው የሚያሳየው። ስለዚህ እዚህ ጋር ምክር ነው። ጥሩ ስሜት እየተሰማ ካልሆነ ወደ ክሊኒክ መሄድ አለብህ። ስለዚህ ምክር ነው። ሃድ ቤተር እዚህ ጋር ዩ ቤተር ጎ ቱ ክሊኒክ፣ ዘ ክሊኒክ ይባላል። ኢንፎርማል በሆነ እንግሊሽ ይባላል። ሰዎች ሲናገሩ ሊሉት ይችላሉ። ነገር ግን እንደዚህ በጽሁፍ ጊዜ በፎርማል በሆነ ጊዜ እንደዚህ በኤግዛም ጊዜ እቺ ናት ሃድ ቤተር ናት ጥቅም ላይ የምትውለው። ሶ ኢፍ ዩ አር ኖት ፊሊንግ ዌል ዩ ሃድ ቤተር ጎ ቱ ዘ ክሊኒክ የሚለው ነው የሚሆነው።